ሰላም ውድ ቤተሰቦች እንዴት ቆያችሁ? ሰላም ቆያችሁ? እንግዲህ ሩታዬ በአዲስ ነገር እንዲህ ተሽቀርቅራ እንዲህ አምሮባት መታለች ማለት ነው። በራሳቸው በቆፈረው ጉድጓድ ራሳቸው ገቡ ይባላል የሀገሬ ሰው ሲተልት ማለት ነው። እንግዲህ ትናንትና ሲደነፉ ነበረ እና አብርሃም እና እነ ብዙዬ በራሷ ጉድጓድ ራሷ ትገባለች ሲሉ እንግዲህ በራሳቸው ጉድጓድ እነሱ ገብተው ቁጭ አሉ እየተባለ ነው። እንግዲህ ወሬ ነው። ማታ የሚለቀቀውን ቪዲዮ እናያለን። እንደምንሰማው ተሆነ ወሬ ተሆነ ብዙዬ ታስራለች ነው እየተባለ ያለው። ሩታም አክስቷም ምንም የሆኑት ነገር የለም። ወደ ቤታቸው መጥተዋል ቃላቸውን ሰጥተው ማለት ነው። ይሄ እኮ እነሱ አላወቁትም እንጂ በሰላማዊ መንገድ እንፍታው እየተባሉ እናት እኮ ግዴታ ያን ሰው ያስፈራሏት ደግሞ እነሱ ነበሩ። ነገሩ ደግሞ እንወስዳለንም እያሉ እነሱ ነበሩ ሲያወሩ የነበሩትና ያንን ነገር ሳያስቡ ያ ልጅ እንግዲህ ትናንትናን ይወስደዋለሁ ብላ ዛሬ ሲጠፋ ምንም ሌላ ነገር የምታመለክቱትና የምትሉት ነገር የለም። ቅድም ቪዲዮ ሰርቻላችኋለሁ እና አሁን ሁሉ ነገር ብዙ የሩታን ልታሸማቀቅ ስትል እራሷ ተሸማቃ ቁጭ ብላለች አሉ። እንግዲህ የማታውን ቪዲዮ እናያለን ማለት ነው። ሁሉም ሰው አሁን ቲክቶክም ሁሉም እያለ ነው ማለት ነው፣ እየተቀወጠ ነው። እንግዲህ ብዙዬ ራሷ በቆፈረችው ጉድጓድ ደግ አለክን የመክሰስህን ተቀብያለሁ በጣም ነው ደስ ያለኝ ስትል ነበር። ደስታለሽ እንግዲህ ደስታሽን እስር ቤት ግረጭ እንላለን። በነገራችን ላይ ይሄ ነገር ህግን እንኳን ቢያገናዝቡ ህግን እንኳን በምን ምክንያት ልጄ ጠፋብኝ ብለሽ ልታመለክች ይቻልሽ? ምንድነው ነገሩ? አክስትየዋም እኮ ስትጠየቅ በምን ምክንያት ልጁን ወሰሽ? ትንሽ የአክስትየዋ ሊያጠራጥር ይችላል እንጂ የሩታ ትክክለኛ ነገር ነው። ምንም እኔ የማውቀው ነገር የለም። ለምን አለቅሳለሁ? ልጄም ካክስቴ ጋር መሆኑን ታወቅኩኝ። እኔ ምንም የማውቀው ነገር የለም። ትናንትና መጥተው እንደዚህ አሉ፣ ዛሬ ጠፋ ልጄ። በቃ ይሄ እኮ ለራሳቸው እንትን መሆኑን ባያውቁት ኑሮ ለራሳቸው ገመዱን እያዞሩ ከዚህ ቀደም ያለበትን ክስ ከዚህ ቀደም ያረገውን ሁሉ ረስቶ አሁን እሱ የመሰለው እንግዲህ እኔ ሩታን ከስሼ እስር ቤት አስገብቼ ልጄን ይዤ ከሚስቴ ጋር አሳድጋለሁ እያለ ሲጎልል ነበረ። እንግዲህ የዛሬውን ቪዲዮ ደግሞ እናንተ ትመለከታላችሁ ማለት ነው። ዛሬ ደግሞ ምን ብሎ እንደሚመጣ ትመለከታላችሁ። ያው እንግዲህ ነገሩን በራሳችን ፈተነዋል ምናምን ብሎ ይመጣል ማለት ነው። እንደው እናንተ ለማየት ያብቃችሁ። ነገሩን ፈተነዋል፣ ነገሩ ተፈቷል፣ ምንም እንትን የለውም። ያው እሷን ብትታሰር የልጅነት ነች ምናምን ብሎ እንደሚመጣ እርግጠኛ ሆናችሁ እናንተ ቪዲዮ ቀድሞ ለህዝቡ አይደርስም አይደል? ለዛ አካባቢ ሰው የለም፣ እዛ አካባቢ ምንም የሚሰማ ነገር የለም አይደል እንዴ? እነሱ ብቻ ናቸው አራዳ። አሁን ዛሬ በሚሰሩት ቪዲዮ እናንተ ብቻ ተመልከቱ። እኔም ምን አለች ትሉኛላችሁ? እኔ የልጅ እናቴን አሳስሬ ምንም የምጠቀመው ነገር የለም ብዬ እንደዚህ ብዬ በቃ ይቅርታ ተባብለን ምናምን ብሎ እንደሚመጣ እርግጠኛ ነኝ ነው የምላችሁ። እርግጠኛ ነኝ። እናንተ ተመልከቱ። ሄርሜላ ማው ትክክል ነህ ምናምን ብላ ትመጣለች ማለት ነው። እና ሄርሜላ ግን አንዳንዴ ወገን ባልንጀራ ሲታማ ለእኔ ብለህ ስማኝ የሚባለው ነገር ይሄ ነገር ለአንቺ ነበር ትምህርት የሚሆንሽ። እኔ አንቺን ብሆን እዚህ ውስጥ አልገባበትም። አንቺ ገና ቆንጆ ነሽ፣ ወጣት ነሽ። ከዚህ ከተግማማ ኑሮ ወተሽ የራስሽን የሆነ አቋም ይዘሽ የራስሽን ኑሮ መኖር ነበረብኝ። እንደው አሁንም አንቺና አብርሃም እንደው ብትቀጥሉ ይሄው እንደው ታያላችሁ ምን እንደሚከሰት ማለት ነው። ስለዚህ አሁኑ ራስሽ አንቺ አውቀሽ ከዚህ ከተግማማ ኑሮ ወተሽ የራስሽን የሆነ አንቺ ቆንጆ ነሽ፣ ጎበዝ ነሽ፣ ሁሉ ነገር እንትን ነው በቃ አክቲቭ ነሽ። ለምንድን ነው ይህን የተግማማ ኑሮ መልጫሽ አልገሽ እንደዚህ ተጣብቀሽ ቁጭ አልሽው? እኔ እሱ ነው የሚገርመኝ። እኔ የሩታም ይገርመኛል፣ የሄርሜላም ይገርመኛል።
እዚህ ካንትል ምን የመሰለ ጉማሬ ከመሰለ ሰውዬ ጋር ተጣብቃችሁ እንደ ስንት ወንድ ስንት ቆንጆ ቆንጆ በሞላበት ሀገር እናንተ አልላቀቅም ያላችሁት። አሁን ሄርሜላ ሲሄድ ድል ቢገጥም ምንድን ነው የምትሆኙ? ይሄ ድል እኮ ይገጥምሻል ማለት ነው። እና ሩታየም እንግዲህ ያው ነጣ ወጥታለች። አዲስ ነገር ዛሬ ጠብቁ ማለት ነው። በአዲስ ነገር ትመጣለች። ከእንግዲህ በኋላ እኔ ከነ አብርሃም ጋር እንደዚህ እየተለፋለፈች ተመጣች። በጣም የሚገርም ነገር ነው ብላችሁ ነው የምታወሩት። ከዚህ ውጭ ከዚህ በኋላ ከነሱ ህይወት እንኳን በቃ ቤትሽን እንደውም ለቀሽ ሌላ ቤት ተከራይተሽ መኖር፣ ይሄን ቤት በቃ ያንቺም ተሆነ በቃ አከራዩና ሌላ ቤት ተከራይተሽ መኖር ምንም እንትል የለውም። ማንም የማይደርስብሽ አካባቢ፣ ማንም የማይደርስብሽ ቦታ መቀመጥ። ይሄንን የመሰለ ቁንጅና ይዘሽ አንቺ ራሱ እኮ ፊልም ብትሰሪ ምን እንጃ እኔ በጣም የተዋጣላት እንትን ነው የምትሆነው ማለት ነው ሩታ ማለት ነው። ሩታ እኮ በገዛ እጇ ከዚህ ከጉማሬ ምን አጣብቆ እንደያዛት አይታወቅም እንጂ እልክፍ አድርጋ ብታው። ለማንኛውም ውድ ቤተሰቦች እኔ ስለ ሩታ ደስ ብሎኛል። እኔ ሩታ ትታሰራለች ብዬ ምንም እንትን አልልም። ለምን እንደማትታሰር አውቃለሁ። ማለት እሷ ምንም እንትን ያለችው ነገር የለም፣ ምንም ያጠፋችው ነገር የለም። በዛ ላይ ልጇ ተሰልቋል እንዴ! እንኳን ሌላ ታላወቀች እናቴ ብትወስደው እኔ የምጠረጥረው እሱን ነው እንጂ ሌላ ሰው ነው እንዴ ወስዳለህ ብለው የደነፉት እነሱ፣ ግል መተው የፈጠሩ ከቤቴ እነሱ፣ ግል የሚፈጥሩት እነሱ መተው። እኔ ራሷ ሩታ ማለት ነው። ሩታ ራሱን መክሰስ እኮ ትችላለች። ብዙ ነገሮች እየተደረጉባት እኮ ነው። ከቤቷ እየመጡ እኮ ቤቷን እያመሳቀሩበት እየሄዱ እኮ ነው። ይሄን ሁሉ እኮ መክሰስ ትችላለች። ይሄ ሁሉ እኮ አብርሃምን እንደሚያስከስሰው ራሱ ጓደኞቹን እየራከ ምን እንደሚያስደርጋት ምን መውጫ መግቢያዋን እንደሚያስከብባት እሱን ራሱ እንዲያቆሙላት እንትን ማለት አለባት፣ ማሳገድ አለባት። ለማንኛውም ሩታዬ አንቺ ጀግና ነሽ፣ መቼም አትሰበሪላቸውም ማለት ነው። ለነዚህ ልክስክሶች ማለት ነው። ለነዚህ ልክስክሶች ለነዚህ እንደው ምን ልበል አሁን እንደው ሌላ ነገር ልናገር ነበር ግን ይቅር ይበለኝ። ልጅ ጠፋ ሲባል ከሴት ጉያ ተሸጉጦ የሚገኝ ደግሞ የወንድ ነው እንዴ? ይሄ የወንድ አልጫ ደግሞ ለሱ ብላችሁ ነው እንዲህ የምትደባደቡት? እኔ እኮ ወንድ ማለት ኮስተር ያለ ይሄ እኮ ወንድ አይደለም። ልጅ ጠፋ ተብሎ ከሴት ጉያ ተሸጉጦ የሚገኝ ደግሞ ይሄ ሴት የሚጠፈጥፈው ደግሞ ይሄ ወንድ። አሁን እኮ እንዲህ እንትል ያለው እኮ ደህና እንትል አላገኘ ሆኖ ነው እንጂ ይፍሬምም እንደማይጨክንበት ስለሚያውቅ ነው እንጂ አይተነዋል እኮ ሲጠፈጠፍ፣ ስንት ሰው ሲጠፈጥፈው እኮ አይተናል። ስንት ሰው እነ ዳኒ ሁሉ ሲጠፈጥፉት አይተናል። ያንተ ደግሞ ያልጠፈጠፈህ አለ እንዴ? የወንድ አልጫ አሁን ከሄርሜላ ጉያ ተሸጉጠህ ያንን ያህል እምቧ ስትል የነበረው ማለት ነው እንትልህን እያስጠበቅ። ኧረ ተወኝ። ደግሞ የእሷ እኮ የተለየ ነው። የእሷ እኮ የተለየ እኔ እንደዚች ያለች ሴት አይቼም አላውቅም። ለማንኛውም ሸላይ